የአዲስ አበባ ከተማ አስተዳደር እየተከተለ ባለው የክህሎት መር የስራ ስምሪት ፖሊሲ መሰረት በ11ዱም ክፍለ ከተሞች በየፍላጎታቸው ሰልጥነው በ1278 ኢንተርፕራይዞች ለተደራጁ 3889 አንቀሳቃሾች የመስሪያ ቦታ ርክክብ አካሂዷል። ከተማዋ በሁለንተናዊ የልማት ስራዎቿ ነዋሪዎቿን በፍትሐዊነት እያገለገለች ትገኛለች ያሉት በመርሃ ግብሩ የተገኙት ከንቲባ አዳነች አቤቤ ለዚህ ዋነኛው ማሳያ ደግሞ የስራ ዕድል ፈጠራ ተግባራችን ነው ብለዋል። በበጀት ዓመቱ እስካሁን 10,000 የሚደርሱ የመስሪያ ቦታዎች ለተጠቃሚዎች መተላለፋቸውን በመጠቆም ሁሉ ጊዜ ከተማችን አዲስ አበባ ነዋሪዎቿን በፍትሐዊነት ለማገልገል ፍትሐዊ ሀብት ክፍፍል እንዲኖር፣ ፍትሐዊ አሰራር እንዲረጋገጥ፣ ፍትሐዊ ተጠቃሚነትም በዛው ልክ ሁሉንም ማህበረሰብ መድረስ እንዲችል ተክታ እየሰራች ነው። ከዛ ውስጥ አንዱ ማሳያ የስራ ዕድል እየፈጠርን ያለንበት አግባብ ነው። አብዛኛዎቹ ሼዶች የተሰሩት በ2 ወር ውስጥና ከፍተኛ ጊዜ ወሰደ እንኳን የተባለው 3 ወር ጊዜ የወሰደ ነው። በዚህ አመት እንኳን በአጠቃላይ ስንደምረው ከ10,000 በላይ የሚሆኑ እንደዚህ አይነት የመስሪያ ቦታዎችን አዘጋጅተን ማስተላለፍ መቻል ማለት ምን ያክል ያልተቋረጠ ተከታታይነት ያለው እልህ ውስጥ ገብተን እየሰራን እንደሆነ እንድታውቁት እንፈልጋለን። ከድህነትና ኋላ ቀርነት ለመውጣት እልህና ቁጭት ውስጥ በመግባትና በተገኘው ዕድል በመጠቀም በርትቶ መስራት እንደሚገባም ነው ከንቲባ አዳነች አቤቤ የተናገሩት። እልህ ውስጥ እንድንገባ ያደረገው ከድህነት ለመላቀቅ ያለን ቁጭት ነው። ከድህነት መላቀቅ ከየትም አይመጣልንም። ስለ ሀብታም ሀገሮች ማውራት አይመጣልንም። ስለ ችግር በማውራት ድህነታችን አይፈታም። በመወቃቀስ ድህነታችን አይፈታም። የድህነታችን ቋጠሮ የሚፈታውና ተጠቃሚነታችን የሚረጋገጠው ሁላችንም በርትተን ስንሰራ ነው። ያገኘናትን እድል ሳናባክን ሁላችንም ባገኘናት እድል ተክተን እልህ ገብተን ስንሰራ ነው። ይሄ እልህ መግባት የከተማ አስተዳደሩ ወይም ደግሞ የመንግስት ብቻ መሆን የለበትም። አደራ አምላችሁ ዛሬ እያንዳንዳችሁ ውስጥ እልህ ይግባ፣ ትለወጣላችሁ በትክክል። ወደ ስራ የገቡት የስራ ዕድሉ ተጠቃሚዎች ረጅም ራዕይን ሰንቀው ከራሳቸው አልፈው ለሌሎች የስራ ዕድልን ለመፍጠር በሚያስችል ደረጃ ተግተው ሊሰሩ እንደሚገባም ነው ከንቲባ አዳነች ያሳሰቡት። የዕለት ጉርሳችሁን ለመሸፈን አለ መስራት ያለባችሁ። ትልልቅ ኢንተርፕራይዞችን ለመፍጠር የኩባንያዎች ባለቤት ለመሆን ሁሉም ነገር ከትንሽ ነው የሚጀመረው። በአንድ ጊዜ ዘሎ ትልቅ የሆነ የኢንዱስትሪ ባለቤት የሆነ በዓለም ላይ ማንንም አታገኙ በውርስ ካልሆነ በስተቀር ከቤተሰብ በትንሽ በራስ ጥረት የተጀመረ ቺን የመንግስት ድጋፍ ይዛችሁ የራሳችሁን ጥረት ግረት ጨምራችሁ እርስ በርሳችሁ ደግሞ ተቻችላችሁ ተከባብራችሁ አብራችሁ መስራትና የጋራ ውጤታማነት እንዲረጋገጥ ግልጽነትን በመካከላችሁ ፈጥራችሁ ከሰራችሁ ሁላችሁም ተጠቃሚ ትሆናላችሁ። ከውስጣችሁ የተወሰነ ተጠቃሚዎችን በብልጣብልጥ አካሄድ ይዛችሁ ለመውጣት ጥረት የምታደርጉ ከሆነ ሁላችሁም ሳትጠቀሙ ትወድቃላችሁ። ስለዚህ ተደራጅታችኋል፣ ሰልጥናችኋል፣ የመስሪያ ቦታ ተዘጋጅቶላችኋል። ይሄ የመስሪያ ቦታ አንዳንዶቹ ጀምራችሁት ገና ከጅምሩ ውጤት እያሳያችሁን ነው። በጋራ ሆናችሁ በጋራ ለማደግ በጋራ ለመለወጥ ከዛም ደግሞ የሀገር ለውጥ ማሳያዎች ለመሆን ጥራችሁ ስሩ ማለት ፈልጋለሁ። አዳዲስ የስራ ዕድል ተጠቃሚዎችን ስንደግፍ የሀገር እድገትን ታሳቢ ያደርገን በመሆኑ አንዳንድ ከአቅም በላይ የሆኑ ማነቆዎች እንቅፋት እንዳይሆኑባችሁ ድጋፋችን ይቀጥላል ሲሉም ከንቲባ አዳነች አቤቤ ተናግረዋል። የእናንተን ተጠቃሚነትና ስራ ሰርታችሁ መለወጥን አልመን ስንደግፍ እናንተን ብቻ ታሳቢ አድርገን ሳይሆን የሀገር እድገትና ለውጥን ታሳቢ አድርገን ነውና ገና ድጋፋችን ይቀጥላል። ድጋፋችን ይቀጥላል ማለት አንዳንድ እናንተ መፍታት የማትችሉት ማነቆዎች መንገዳችሁ ላይ እንዳትፈጥኑ እንዳያግዳችሁ ወይም ደግሞ እንቅፋት እንዳይሆንባችሁ ነው እንጂ ዋናው ደግሞ ሰራተኛው ማን ነው? እናንተ ናችሁ። ዋናው እናንተ ናችሁ። ያንበሳውን ድርሻ የምትወስዱት እናንተ ናችሁ። ነገር ግን እናንተ ልትፈቱት የማትችሉት ከእናንተ አቅም በላይ የሆነ ነገር እንዳያጋጥማችሁ በውሃ በመብራት
በሌሎች መሰረተ ልማቶች በገበያ ትስስር የበለጠ መስፋት ብትፈልጉ የመስሪያ ቦታ ከዚህ በላይ አድጋችሁ ቢያስፈልጋችሁ ሁሌ ካጠገባችሁ እንደሆን እንድታዩት እናንተን ስንመለከታችሁ የአገር ለውጥ ማሳያዎች አድርገን ነው የሌሎች ወንድም እህቶቻችሁ ማሳያ ምሳሌዎች አድርገን ስለምንመለከታችሁ አንዳችሁም ሳይሳካላችሁ ወደ ኋላ እንድትመለሱ አንፈልግም። ከንቲባ አዳነች የስራ ዕድል ፈጠራው ተጠቃሚ ለሆኑ ኢንተርፕራይዞች የመስሪያ ቦታ ቁልፍ አስረክበዋል።